ሀብታም የሚሆን ሰው ባይዘው ሀብታም እንደሚሆን የሚያስታውቅ ሰው ሲንግል አይሆን ቻንስ አለና የገንዘብ መንገድ ላይ ጥሩ ስራ ላይ ያለ ጥሩ መንገድ ላይ ምናምን ያለ ሰው ብዙ ጊዜ አሁን እንደ ኢትዮጵያ ወይም እንደ አዲስ አበባ ምናምን ብዙ ሀብታም ትልልቅ ሀብታም ብለካል ወጣትም ቢሆኑ ነው ማለት they are married በቃ ታገባለህ ማግባት በራሱ ሰክሰስፉል እንድትሆን ከሚያግዙ ነገሮች ውስጥ አንዱ ስለሆነ ያንግም ቢሆን ስራ ላይ ጥሩ ነገር ካለው እና ደግሞ ይሄ ፋሚሊ መኒ ምናምን ካለ ከፋሚሊ ቢዝነስ ምናምን የመጣ ምናምን ከሆነ ቶሎ ነው የሚያገባው ቶሎ እንድታገባ ማለት ነው ስለዚህ በጣም ሀብታም ነው በጣም ጥሩ ገንዘብ ኖሮት ምናምን ሆኖ ከዛ ወጣት ሆኖ ሲንግል ቢሆን ሰው የማግኘት ቻንስ ዝቅተኛ ነው ለምነው ነው የሚድሩልህ እኮ ሲንግል እንዴት ትሆናለህ ምክንያቱም ካንተ ጋር መዛመድ የማይፈልግ ሰው የለም ይመጣልሃል ትዳር ትጠየቃለህ ምናምን እየተሰለፈልህ ትመርጣለህ ንሳት ታገባለህ ገንዘብ ኖሮ በሁሉ ነገር ሰክሰስፉል ምናምን ሆነ እስከ 40 ዓመት እስከ 45 ዓመት ሳታገባ በሱ ልትቆይ አትችልም የሆነ ፐርሰናል ዲሲዥን ኖሮ ወይም ፐርሰናል ፕሮብለም ኖሮብህ ካልሆነ አይ ዶንት ቲንክ ሶ እንደዛ የሚሆንበት እድል ይኖራል ብዬ አላስብም ሶ ዞሮ ዞሮ ወንድ ልጅ ገንብቶ በመጣው ቫልዩ ሴት ልጅ ደግሞ በመታየው ነገር ቫልዩ ትደረጋለች ነው ዴቲንግ ማርኬቱ ላይ እሱም ከዜሮ የሚመጣ ነገር አይደለም የሚያምር ቆዳ እንክብካቤ ይፈልጋል የሚያምር ጸጉር የሚያምር አለባበስ የሚያምር ሰውነት ኢንቨስትመንት አለው የጊዜ ኢንቨስትመንት አለው የገንዘብ ኢንቨስትመንት አለው ይሄ ላይፍ ስታይል ጤናማ የሆነ ላይፍ ስታይል ምናምን ይፈልጋል ስለዚህ ራሷን ኪፕ አድርጋለች ማለት ነው ስለዚህ ሀብታም መሆን አለባት አንድ ሴት ለዛ እንድትሆን እኮ ነው ሃይ ቫልዩ እንድትሆን አንዱ ማማር ብቻ አይጠበቅብህም ሃይ ቫልዩ አሁን ይሄ ሃይ ቫልዩ ሜን ሃይ ቫልዩ ውመን ምናምን የሚባለው ኮንሰፕት አንጻራዊ ነው ብዬ ነው ማስበው ነው ስለ አሁን እሷ እንዳልከው ጤነኛ ባዲ ጤነኛ ሰውነቷ ምናምን ሊኖር እንክብካቤ እንዲኖራት ወይ ከወንድ ትቀበላለች ኦር ደግሞ የሀብታም መሆን አለባት ማለት ነው I don't think it's very cheap ነው ያላስብ አሁን ቀድም አለን አይደል ሁሉም በመጠኑ ነው በሼን የሚዘንት ሴት አለ ምንድነው ሼን ነው አይደል ያለው የሼን ምናምን ይባላል ማርኬቱ በቻይና ምናምን ለብስ የሚዘንት ሴት አለ ከዛ ደግሞ በጣም ብራንድ ምናምን እየለበሱ በቃ የ300 ሺህ ብር 500 ሺህ ብር ቦርሳ ይዘው የሚዘንጡ ሴቶች ደግሞ አሉ በቃ ሁሉም በየክላሱ እንዳልኩ ነው ሁሉም ሴት ኤክስፔንሲቭ ነው የራስን ኤክስፔንሲቭ መምረጥ ነው